የተከበሩ ዶክተር አብይ አህመድ የኢትዮጵያ ፌዴራላዊ ሪፐብሊክ መንግስት ጠቅላይ ሚኒስትርና የዕለቱ የክብር እንግዳ፣ የተከበሩ አቶ ታገሰ ጫፎ የህዝብ ተወካዮች ምክር ቤት አፈ ጉባኤ፣ የተከበሩ አቶ አገኘው ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ፣ ክቡር አቶ ቴዎድሮስ ምህረት የጠቅላይ ፍርድ ቤት ፕሬዝዳንት፣ የተከበራችሁ ሚኒስትሮች፣ የተከበራችሁ የከተማ አስተዳደር አመራሮች፣ የተከበራችሁ የከተማችን ባለሀብቶች፣ የተከበራችሁ እነኚህ ኢንዱስትሪ ማዕከላት ላይ እድል አግኝታችሁ የገባችሁ ኢንዱስትሪያሊስቶች፣ የተከበራችሁ ለልማት ይህንን ያማረ ስፍራ ለቃችሁ ልማትን የደገፋችሁ አርሶ አደሮች፣ የአካባቢው ነዋሪዎች፣ መላው የከተማችን ነዋሪዎች፣ ክቡራትና ክቡራን፣ ገላንጉራ ኢንዱስትሪ ፓርክ ዛሬ ተመርቆ ለአገልግሎት ክፍት በመደረጉ እንኳን ደስ ያለን፣ እንኳን ደስ ያላችሁ ማለት እወዳለሁ። አስጀምሮ ያስጨረሰን ፈጣሪ አምላክ ክብርና ምስጋና ይሁንለት። ኢንዱስትሪ ለአንድ ሀገር ኢኮኖሚ ግንባታ አይነተኛ ሚና ከሚጫወቱ ዘርፎች መካከል ግንባር ቀደም ሚና ያለው ዘርፍ መሆኑ ይጠቀሳል። የሀገራት ኢኮኖሚ እድገት መሰረታዊ ልዩነት የሚፈጠረውና የተፈጠረውም ባላቸው የኢንዱስትሪ ብዛት፣ ጥራት፣ ቴክኖሎጂን የመጠቀም የማምረት አቅምና የገበያ ተደራሽነት ተጽዕኖ እንደሆነም ይታወቃል። ሀገራችን ኢትዮጵያ ለዘመናት ከኋላ ቀር የግብርና አሰራር ያልተላቀቀ ኢኮኖሚ ውስጥ በመቆየቷ ለረጅም ዘመን ተወዳዳሪ ኢኮኖሚ ሳትገነባ በደህንነት ከሚጠቀሱ ሀገራት አንዷ ሆና ቆይታለች። ይህን ችግር የተረዳው የለውጡ መንግስት ዘርፉን ከይስሙላ እንቅስቃሴ አላቆ በፖሊሲ የተደገፈ መሰረታዊ ለውጥ በሚያመጣ አግባብ በሀገር በቀል ኢኮኖሚ ሪፎርም ደግፎ በኢትዮጵያ ታምርት ንቅናቄ በመምራቱ አበረታች ውጤቶችን ማየት ጀምረናል። የዚህ ንቅናቄ አካል የሆነው ባለፉት ዓመታት እንደ አዲስ አበባ ከተማችንም ለኢንዱስትሪዎቻችን ድጋፍ በማድረግ የማምረት አቅማቸውን ለማሳደግ የመንገድ መሰረተ ልማት፣ የመብራት፣ የውሃ፣ የማሽነሪ ሊዝ፣ የብድር አቅርቦትና የገበያ ትስስሮች በመፍጠር ኢንዱስትሪዎቻችን እንዲያድጉ ችግሮቻቸው ተፈቶ የማምረት አቅማቸውም ከፍ እንዲል የማድረግ ስራ ስንሰራ ቆይተናል። ለአብነትም ከመስሪያ ቦታ አንጻር ባለፉት 5 ዓመታት ብቻ አዲስ ለተገነቡትና ለነባሮቹ ለ2930 ኢንዱስትሪዎች የመስሪያ ቦታና የመሬት አቅርቦት ተያያዥ ችግሮቻቸውንም ፈተናል። በተጨማሪም ባለፉት 5 ዓመታት ብቻ 20,000 ሼዶችን ገንብተን 35 ሄክታር መሬት ለጥቃቅንና አነስተኛ ማቅረብ ችለናል። በሂደቱም የግሉ ሴክተር ጨምሮ ከ2 ሚሊዮን ሰው በላይ የስራ እድል ማግኘት ችሏል። በሂደቱም አምራችነት አድጓል። ተኪ ምርቶችን በስፋት እያመረቱ ይገኛሉ። ወደ ውጪ በመላክም የውጪ ምንዛሪን በማስገኘት አይተኬ ሚና እየተጫወቱ ነው። እዚህ ክላስተር ውስጥ የገቡትም አብዛኛዎቹ የዛሬ 5 ዓመት አካባቢ አደራይተን ስራ እድል የፈጠርንላቸው ትላንት ጥቃቅንና አነስተኛ ዛሬ ኢንተርፕራይዝ ወደ ኢንዱስትሪያሊስትነት ያደጉ ናቸው። ይሄ የሚያሳየን ከሰራን ከተጋን በትንሽ ጀምረን ትልልቅ ቦታ መድረስ ጊዜው አጭር እንደሆነ ማየትና መማር ይቻላል። የከተማ አስተዳደሩም ከጊዜ ወደ ጊዜ እያደገ የመጣውን የከተማውን ገቢ ከ72 እጅ በላይ የሆነውን በጀቱን ለዘላቂ ልማት ግቦች የነዋሪዎችን ኑሮ በደረጃ በማሻሻል የልማት ፕሮጀክቶችን በስፋት እንዲገነቡ በማድረግ ብክነትን በእጅጉ በቀነሰ መንገድ እየተተገበረ ያለበት አንዱ ማሳያ ይሄ እዚህ የምታዩት የተንጣለለ ግቢ ነው። ይህ የገላንጉራ ኢንዱስትሪ ፓርክ በ93.9 ሄክታር መሬት ላይ ያረፈ ሲሆን አጠቃላይ ሼዶቹ በዚህ መልክ ተገንብተው በከፊል ስራ ጀምረዋል። ሙሉ ለሙሉ ሼዶቹን በሚቀጥሉት ሳምንታት ውስጥ እናስተላልፋለን። በዚህ መልክ የኢንዱስትሪ ክላስተር የመገንባት ዋነኛው መነሻችን የአምራች ኢንዱስትሪዎችን አቅም በማጠናከር በዓለም አቀፍ ተወዳዳሪ እንዲሆኑ
ለማድረግ ዘመናዊ ኢንዱስትሪ ቴክኖሎጂዎችንና አሰራሮችን ወደ ሀገር ውስጥ በማስገባት የእውቀት ሽግግርን ለመፍጠር በክላስተር ውስጥ በሚገኙ ኢንዱስትሪዎች መካከል የቴክኖሎጂና የእውቀት ልምድ ልውውጥን ለማበረታታት ከውጭ የሚገቡ ምርቶችን በአገር ውስጥ ምርቶች በመተካት የውጭ ምንዛሬን መቆጠብና ወደ ውጭ መላክንም ለማበረታታት በአምራቾችና በሸማቾች መካከል ቀጥተኛና ቀልጣፋ ትስስር እንዲኖር ማድረግ እንዲሁም ኢንዱስትሪዎች ምርቶችን ለሀገር ውስጥና ለዓለም ገበያ በቀላሉ እንዲያቀርቡ ለማገዝና ምቹ ሁኔታን ለመፍጠር ነው። በኢንዱስትሪ ክላስተር ውስጥ እስከ 20 ሺህ የሚሆኑ ዜጎች ቀጥተኛ የስራ እድል የሚያገኙ ሲሆን በአሁኑ ወቅት ወደ 6 ሺህ የሚሆኑ ሰራተኞች እንዲሁም በተለያዩ የስራ መስኮች ውስጥ የሚሰማሩ ይሆናል። በአጠቃላይ 116 አምራች ኢንዱስትሪዎችን የያዘ 356 ቢሮዎች፣ 248 መሸጫ ሱቆችና መጋዘኖች፣ የምርት ማሳያ ኤግዚቢሽኖች፣ የማሽን ጥገና፣ የሆቴልና የካፍቴሪያ አገልግሎቶች፣ የመመገቢያ አዳራሾች፣ የስፖርት ሜዳ፣ የህፃናት ማቆያ፣ የቆሻሻ ማጣሪያ፣ የራሱ የውሃ ጉድጓዶች፣ በቂ የኃይል አቅርቦት ተሟልቶለታል። እንዲሁም 4 ኪሎ ሜትር የውስጥ ለውስጥ የአስፋልት መንገድና እስከ 400 ድረስ በአንድ ጊዜ ተሽከርካሪዎችን ማቆም የሚችል ፓርኪንግም አለው። በገላንጉራ እየሰራን ያለነው ይህም ብቻ ሳይሆን በርካታ የብልጽግና አሻራዎችን ማስቀመጥ ችለናል። ለካዛንቺስ የልማት ተነሺዎች ምርጥ የመኖሪያ መንደር፣ ሌሎች ግብአቶችንም አሟልተን የገነባ ነው። እንዲሁም ቀድሞ ስራ ያልነበራቸው ወጣቶች ወደ 1700 ለሚሆኑ ልማት ተነሺዎችም በዚሁ አካባቢ ኢንዱስትሪዎቹን አስተባብረን የስራ እድል ፈጥረንላቸዋል። ከዚህም በተጨማሪ 14 ሄክታር ላይ ያረፈ የግብርና ልቀት ምርት ማዕከል ለልማት ተነሺ አርሶ አደሮች ገንብተን ቋሚ ገቢ የሚያገኙበት ማዕከል እዚሁ ገላንጉራ ላይ የተገነባ ነው። አርሶ አደሮቹን የልማት ተባባሪነታቸውን፣ አካታች የልማት ፖሊሲያችንና ሌሎችንም አጠቃላይ አካተን በጋራ መልማትን ታሳቢ አድርገን ግማሹም በግብርና ልቀት ማዕከሉ ተደራጅተው እንዲሰሩ፣ ግማሾቹን ደግሞ እየገነባን ባለነው የቤት ፕሮጀክት ውስጥ ካሳ ከፍለን ከምናነሳቸው እዛ ውስጥ ተገቢውን ሼር እንዲያገኙ በማድረግ ከዚህ ስፍራም የተነሱትን በገነባነው ኢንዱስትሪ ውስጥ የተገነቡት አነስተኛ ሱቆች ውስጥ የመሸጫ ሱቆችና ጥሬ ዕቃን ማቅረብ እንዲችሉ በማያያዝ እንዲሁም በተያያዥ የስራ እድሎች ውስጥ እንዲሳተፉ የማድረግ ስራ ተሰርቷል። በአጠቃላይ በገላንጉራ እስከ 2013 ዓመተ ምህረት ድረስ ሲታረስ የነበረ አካባቢ በመሆኑ ከዚህ አካባቢ ሲያርሱ የነበሩ አርሶ አደሮችን አወያይተን አሳመነን ከከተማው ጋራ ማደግ እንዲችሉ ከተስማማን በኋላ ከ1000 ሄክታር በላይ መሬት ለልማት የለቀቁ አርሶ አደሮች ናቸውና ክብር እንስጣቸው። እጅግ አድርገን እናመሰግናለን። በጥቅሉ የአዲስ አበባ ለውጥ ማንንም የሚያፈናቅል ሳይሆን ከከተማዋ እድገትና ለውጥ ጋር ነዋሪዎችና አኗኗራቸው እየዘመነ እየተለወጠ እንዲሄድ ተደርጓል። በመጨረሻም በዚህ ስራ ለተሳተፋችሁ፣ ሌትና ቀን ለተጋችሁ፣ ለደከማችሁ፣ ለሰራችሁ አመራሮቻችን፣ ሰራተኞቻችን ከጉልበት ሰራተኛ ጀምሮ በዚህ ስራ ላይ በጣም ዋጋ ከፍላችሁ ውጤታማ ያረጋችሁን ኮንትራክተሮችም፣ ማህበራትም፣ አማካሪዎችም ከልቤ በተጠቃሚዎችም ስም በራሴም ስም በከተማ አስተዳደሩም ስም ላመሰግናችሁ እወዳለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ።